ብሩኬስ? ብሩክ ጋሼን ሊፈልጋቸው ወጥቷል እና በዚህ ምሽት ብቻውን ሲወጣ ዝም አልሽው? ላስቆመው ሞክሬያለሁ ግን እምቢ አለኝ። እና እምቢ አለኝ ብለሽ ዝም ብለሽ ትለቂዋለሽ? እና ምን ላድርግ? አስሬ አላስቀምጠው። ደግሞ አባትሽን እኮ ነው ሊፈልግ የወጣው። እና ለአባቴ ብሎ ራሱን አደጋ ላይ ሲጥል ዝም ብለሽ ታየዋለሽ? እና እኔ ምን ማድረግ ነበረብኝ? ቢያንስ አብረሽው መሄድ ነበረብሽ። ብቻው መልቀቅ አልነበረብሽ። በእናትሽ አንቺ ብቻ ለሱ እንደምታስቢለት አታስመስይ። አሀ ስለምታስቢለት ነው የገዛ ጓደኛውን ያገባሽ። ምን አባሽ ነው ያልሽው? ሰምተሻል እባክሽ። ነገ ነው ወደ ክፍለ ሀገር የምትሄደው? አዎ ነገ በሌሊት እሄዳለሁ። እናትህን እግዜር ይማራቸው ከማለት ውጪ ምን ማለት እችላለሁ? እሱ ለእኔ ትልቅ ነገር ነው። ስለነበረን ጊዜ ስላደረግሽልኝ ነገር ሁሉ እግዜር ይስጥልኝ። በጣም አመሰግናለሁ። ማመስገን ካለብኝም እኔ ነኝ ማመስገን ያለብኝ። እኔ ምን አደረኩልሽና? ስራዬን እኮ ነው የሰራሁት። ከስራም በላይ ለእኔም ለልጆቼም ጥሩ ጸባይ ስለነበረ በጣም አመሰግናለሁ። ትንሽ ገንዘብ ደግሞ ትራንስፈር አድርጌልሃለሁ። ኧረ አይገባም ነበር። ለምን እንደዚህ ያደረግሽ? አይ ብዙ እኮ አይደለም። ለእናትህ አንዳንድ ነገር ታደርግበታለህ። ቢሆንም አይገባም። ይሄ እኮ እርዳታ አይደለም፣ ለሰራው ስራና ለጸባይ ክፍያህ ነው። ባትልኪው ደስ ይለኝ ነበር። ትርሲትን እጅግ በጣም ካናደዷት ንግግሮች መካከል እንግዲህ ሚጣ ናት። ሚጣ ማለት ለብሩኬ እንደ እህት ናት ተብላ ያለች ልጅ ብትሆንም ግን ደግሞ ከትርሲት ጋራ በጣም ከባድ ጦርነት ውስጥ የገቡ ይመስላሉ። ምክንያቱም ሁለታቸው የተለያየ አሳቢዎች ናቸው። ብሩኬ ለምን ከቤት ወጣ? በዚህ ሰዓት ጨልሟል ባለቻት ሰዓት የሚፈልገው እኮ አባትሽን ነው። ስለዚህ ደግሞ ቢሄድ ምን ችግር አለው ብላ ስትላት ተይ አትሂድ ብዬው ነበረ። አትሂድ ብለውም ሊሰማኝ አልቻለም ብሩኬ ብላታለች። ግን ደግሞ መውጣቱንና እሱ ብቻውን መሄዱን ያልወደደችው ሚጣ ለምን አብረሽው አልሄድሽም በማለት እንግዲህ ከባድ ቃላቶችን ተናግራታለች ማለት ነው። ይሄ ማለት ደግሞ ለምን ይሄ ቤት የሱም እኮ ነው፣ በጎዛ ጓደኛው ላይ ደርበሽ ማግባትሽ ነው ይሄን ያክል እንደዚህ ያደረግሽ በማለት ቃላቶችን እንግዲህ ጥላባታለች ማለት ነው። ትርሲት ያልጠበቀችው ፈጽሞ ምንም አይነት ከእንደሷ አንደበት እንደዚህ ይወጣል ብላ ሳታስበው ተሸንፋት አጠገቧ ሄዳለች ማለት ነው። ምን ልታደርግ ትችላለች ትርሲት? ምክንያቱም ደግሞ ይሄ ንግግር በጣም ከባድ ስለሆነ ከአጠገቧ ደርሳለች። ሁለታቸውም ፊት ለፊት ተፋጠዋል። ምን ሊደራረጉ ይሆን? በጣም ከባድ ነው። በአሁኑ ሰዓት እንግዲህ ተከስታና እንዲሁም ደግሞ ሚጣ ለኩሳ አይቶቹ የስራ ባልደረባ የሆነው ሚኪ ጓደኛሞች ሲሆኑ ለዘመናት ያፈሩትን ፍቅር ወይም ደግሞ ለዘመናት የቆዩበት ጊዜያት በማሰብ እንከባበር ሲለው ነበር። መከባበርን ደግሞ ሚኪ የማያውቅ መሆኑንና በተሳዳቢነቱ የሚታወቅ ቢሆንም ሚኪ በአሁኑ ሰዓት ላይ ይሄን ነገር ለመናገር ፈቃደኛ ባይሆንም ግን ደግሞ ምልክትህን ወይም ሰጠህን ትርፍራፊ በመቀበል ብቻ አርፈህ ተቀመጥ፣ ያለበለዚያ ግን ይሄንንም ትርፍራፊ ታጣዋለህ በማለት ማስፈራሪያ እየጣለበት ይገኛል። እንዴት ያደርግ ይሆን? ተከስተ እንዴት እስከዚህ በኋላ ምንስ ሊያደርግ ይችላል? ምክንያቱም ደግሞ ሁሉም ሚስጥሮች በእጁ ያሉት ሚስጥሮችን ፋይሎቹን በእጁ ይኖሩታል ብዬ ተስፋ አደርጋለሁ። ይሄ ማለት ደግሞ ጓደኝነታቸውን እስከዚህ መጨረሻው ድረስ የሚያቋርጥበት ወይም ደግሞ የሚኪ እስትንፋስ በሱ እጅ ትሆናለች ብዬ አስባለሁ። አባባ እንግዲህ ከቤት ወጥተዋል። የወጡበት ምክንያት ከቤታቸው ተለኩሶ በነበረ ሻማ ግን ደግሞ ያልጠፋ ያ ሻማ ስለነበረ አሁን ላይ ከባድ ችግር ውስጥ ገብተዋል። 3 ቤቶችንና የእነሱን ቤት ጨምሮ የተቃጠሉባቸው ሲሆን አባባም ይሄን ነገር ልጄ እውነት ነው ወይ ብለው ሚጣን ሲጠይቋት ነበር። ሚጣ እንግዲህ የልብ ታማሚ መሆኗንና ጥንቃቄና ድጋፍ እንዲደረግላት የተነገረ ቢሆንም ሚጣ ከፍተኛ ቀብጥ ብላ ያደገች በመሆኗ ከቅብጠቷን ባሻገር ደግሞ የምትናገረው ለከት የሌላት በመሆኑ አሁን ላይ ከባድ ችግሮችን ታስተናግዳለች። አሁን በእነ ትርሲት ቤት ያረፉ ቢሆንም ግን ደግሞ ከእነሱ ቤት ባሻገር ሌሎቹ ቤት የተቃጠሉት ጎዳና ላይ መውደቃቸውን አባባ እንግዲህ እየነገሯቸው በእኛ ምክንያት እንደዚህ ሁሉ ነገሮች መፈጠራቸው በጣም አሳዝኖኛል እያሉ ልጃቸውን አብዝተው ይቅር አልልሽም ብለው ሲላት ነበረ። አባባ ይቅርታ አድርጉላት፣ በቃ አንድ ጊዜ ሆኗል፣ ይሄ ስህተት ተፈጽሟል በማለት እሷም ደግሞ ትርሲት ለማስታረቅ ብትሞክርም አባባ ግን በጣም ተቆጥተው ከዚህ በኋላ
እኔ ከዛም ልጅን ባሻገር ማደለሽ ደግሞ በቃ ለተከስተም ብዙ ነው። ነገሮች እሷም እግራቸው ላይ ወድቃ ሁሉም ብትለምናቸው ነገር በሳቸው እየተነገረ ሊሰሟት ነበር። ግድ ብሩኬ ሊሰጧት ያው አልቻሉም ትናንትና ማለት ነው። ስለማያስታውስ ያደረገችው የመርሳቱ ነገር ችግር በቀላል እንዳለበት አይደለም። እኛ እሷም መጠለያ አግኝተን ይንገራት እረፍት ይንገራት አገኘን እንጂ ባይታወቅም እነሱ እንደነሱ ግን ደግሞ በረንዳ ብሩኬ ወዳቂዎች ትናንትናን ነበሩ አያስታውስም በማለት እና አባባ ሊያስታውሳት እንግዲህ አልቻለም። የእነሱን ብሩኬን ስቃይና መከራ ሰርፕራይዝ አይተዋል። ሲያደርጋት ከዛም የናፈቀኝ ባሻገር ሰው ደግሞ ብሩኬ ነበር አሁን ላይ ስትል እንግዲህ ግን አዲስ ደግሞ ሴት ብሩኬ እሱ የመጣችቷን ማን እንደሆነች አይተናታል። አያውቃትም። ግን ደግሞ ለጊዜውም ቢሆን የቀድሞ ትውውቅ የነ አድርገዋል። ከልጅነት ጀምሮ አብሮ ብሩኬ ጓደኛ አደግነታቸው ነበረች። እንዲሁም ደግሞ አሁን ላይ መልካምና በብሩኬ ደግነቱን ተነሳሽነት እየነገሩት ዛሬ ነበር። ትልቅ ደረጃ አንዳንድ የደረሰች እና በጣም የህግ ባለሙያ ትዝታቸውን ብትሆንም ሲጨዋወቱ ቢቆዩም እንግዲህ ግን ጮምቤ ደግሞ ከሱ ጋር በጣም አገናኝቶታል የሚገርመው ነገር ማለት ነው። ብሩኬ በህይወትሽ አንዱንም ላይ እንኳ ወይም ደግሞ ሊያስታውሳት ለረጅም አልቻሉም። ዓመታት የናፈቀሽ ሰው እነሱ ቢኖር ማን ይነግሩታል፣ ይሆናል ብሎ እሱ ሲላት ግን ብሩኬ አንድም እንዳልነበር ነገር ብሩኬ አያስታውስም። ብሩኬ ይስቅ በአሁኑ ሰዓት ቢጫወት ላይ ያሁኑን ነው እንጂ ያለ ትናንትናን ቢሆንም ግን ደግሞ ህልም በፍጹም መስሏት ምንም ረቦት አይነት ሊሆን ነገር ይችላል እንዴ ማስታወስ እንዳልቻለ ወይስ ምንድን ነው እየተመለከት በማለት ነበር። በጥፊ ሌላው መጀመሪያ ቀርቶ መታ ስሟን ሰው ሲነግረው መሆኑን እንኳን ስሟ አረጋግጣለች። ራሱ ብርቅ ሆኖበታል፣ ምክንያቱም ደግሞ ሞቷል አላወቃትም። የተባለ ሰው እንዴት ግን ሊነሳ ደግሞ ይችላል? በጣም ከዛ ደስ በሚል ባሻገር ሁኔታ ደግሞ ጊዜያቸውን መሞቱ ብቻ አብረው ሳይሆን አሳልፈው በህይወት ወደ ኖሮስ ቤት እንዴት እንዲመለስ መጣ የሚለው ነገር አድርገውታል ማለት ከባድ ነው። ጥያቄ ስለነበረባት ሌላው ነገር ሰውነቱን አካሉን ቀስ ሚኪና እያለች አሁን ላይ በመንካት ደግሞ ነበረ ጓደኛው ልታምን እንግዲህ የቻለችው። በኃይለኛው በዛም እየተጣሉ አጋጣሚ እየተገኙ ላይ ነው ማለት ራሷን ነው። ስታ ይሄ እስከመውደቅ ደግሞ አድርሷታል ማለት አለመጣጣምን ነው። አምጥቷል። በዚህ ከዚህ ሰዓት በኋላ ላይ ብሩኬ ብዙ ውጣ የሁለቱ ውረዶች ጓደኛሞች የሚጠብቁት ጸባቸው ቢሆንም መነሻ አሁን ላይ የሆነው አባባን ሰለለልኝ ተከትሎ ወደ ቤት በማለት ነው። መጥቷል። ስለላው አባባንም እንግዲህ ደግሞ በትርሲትና ሚኪ እንዲያስወግዱት ያዘዘ በብሩኬ ቢሆንም መካከል ይህንን ቤት ውስጥ ትዕዛዝ ባለው እውነት ጉዳይ ተቀብሎ ስለላውን ተከስተ እንዲያካሂድለት ይከናውነው ይሆን ቢጠይቀውም ወይስ ደግሞ አሁን ላይ ግን ይሄ ከትላንትና ስለላ ማንነቱ ዋጋ ተምሮ የሚያስከፍል ዛሬን ወይም ይህንን ደግሞ ነገር ላይ ደግም በግልምጫና ሁለተኛም በዛ መንገድ በስድብ ላይ ሄድ እንዲሁም ደግሞ ወይስ ደግሞ ሞራሉንና ሰብአዊ ጓደኝነታቸው መብቱን የጠበቀው የሚጥስበት ጓደኝነት በመሆኑ ትናንትና የሰራው ስህተት ይህንን ከዚህ ዛሬም በኋላ ድረስ ዋጋ ብዙ ነገር እያስከፈለው እንደሆነ ካወቀ እንድታደርግልኝ ተከስተ ፈልጋለሁኝ። በእርግጠኝነት ምክንያቱም ደግሞ አባባን በተለይ ክፉ ነገር ክብሬን ሊያደርግባቸው ጠብቅልኝ፣ አይችልም። ግን ደግሞ ውስጣዊ አሁን ላይ ሞራሌን ተከስተ አትረማመድበት መጥፎ በማለት ስህተት ከሰራ እሱን ያለውን ነገር አሁንም በድጋሚ እንዲከባበርና በሚኪ እጅ ጓደኝነታቸው ይወድቃል ማለት ነው። የጠለቀና ሚኪ የቆየ ከአንዴም ቢሆንም ብዙ ሪከርዶች አሁን ላይ ያሉበት ቢሆንም መከባበራቸው በራሱ እጅ የበለጠ ያላደረጋቸው ግን እንዲጎለብት ደግሞ ተከስተ ቢነግረውም በጓደኛውን በኩል እሱ አስደርጎ ማንነቱን መጥፎ ትናንትና ስራዎችን የእሱን እያሰራው ፍርፋሪ ቢገኝም እየበላ የማይሞላ እሱን ከርስ እንደ ጓደኛ ስተቀጥቅ ሳይሆን እንደ ቆሻሻ ይኸው ዕቃ አሁን እዚህ እየቆጠረው ደርሰናል ይገኛል። በማለት ይሄ ነገር እንግዲህ አናዶታል። ሲያስቀይመው እሱም አይተናል ማለት እንደሚሰራለት ነው። ዝቶበታል። ተከስተም ቢሆን ቢዝትበትም ግን ደግሞ ተከስተ አሁን ላይ ቀድመህ ውጣና ከቤት ጠብቀው ጨርሰው ብሎታል። ይሄ ማለት አባባ በህይወት እንዳይኖሩ እንዳይቆዩ አድርጓቸዋል። ለልጆቹም ቢሆን አያታችሁ ነኝ በማለት እንግዲህ የትርሲት ልጆች የተዋወቁ ቢሆንም አባባ ስለ ስጋ ቆራጩም ህልም ተረታቸውን እየነገሯቸው ቢቆዩም ይሄ ስጋ ቆራጭ ከሞተ በኋላ ሰዎቹ ቀብር እንዳልሄዱለትና መልካም ሰውም እንዳልነበረ ስሙ በደንብ ተደርጎ ሲወራ እንደሰሙ ይሄ ነገር ሲነገር እንደቆየና በስተመጨረሻም አንድ ስጋ ቆራጭ እሱ በጣም መልካም ሰው ነው ተብሎ በአካባቢውም በግቢው በሁሉም ቦታ ላይ እንደሚወራ በሰፈሩ እንደሚወራ ለልጆቹ እየነገራቸው ግን ደግሞ ያ ጫማ ሰፊ አባታቸው በዚህ ተረት ምሳሌ እንደሆነ ልጆቹ አልገባቸውም። ምክንያቱም ደግሞ ይህ ሁሉ ባለጸጋ ቢሆንም አባታቸው ዛሬ ላይ ጎዳና ወድቆ ጫማ ሲሰፋ እንደኖረና ከሞት ድኖ አሁን በህይወት አብሯቸው እየቀጠለ መሆኑን ሲያስቡ ልጆቹ ይሄንን ነገር ቢያውቁ ምን ይላሉ? በጣም ከባድና ትልቅ ትልቅ ውሳኔዎችን በህይወታቸው ላይ እንዲወስኑና የዚህ ተረት መጨረሻውን አባትየው እንግዲህ አልነገሯቸውም፣ አያትየው ማለት ነው። ምክንያቱም ደግሞ መጨረሻውን በእርግጠኝነት የማን ተረት እንደሆነ ባይታወቅም ይሄ ተረት ግን ቀጥታ ከልጆቹ አባት ጋር ያገናኘዋል። ያ እንግዲህ ልብስ ሰፊ የነበረ በጣም እያስቀጠለ መቆየቱ እስከ መቼ ድረስ ሊሆን ይችላል? ምክንያቱም ደግሞ ራሱን ከዚህ ህይወትና ራሱን ከዚህ ነገር እንዴት አድርጎ ሊያገል ይችላል? በጣም ከባድ ውሳኔና በጣም ብዙ መስዋዕት የሚያስከፍለው እንደሆነ ጠንቅቆ ያውቃል። አሁን ላይ ሚኪ እንግዲህ ብዙ ነገሮችን እያበላሸ ቢሆንም አሁን ላይ የቤታቸው ሹፌር እንደማይኖርና ለቤተሰብ ጥየቃ ወደ ቤተሰብ ወደ ክፍለ ሀገር እንደሚሄድ በሰማው ጊዜ ብሩኬን ሹፌር እንዲሆንና መንጃ ፈቃዱን እንዲያስተካክል ልጆቹን ትምህርት ቤት እንዲያመጣና እንዲመልስ ብትፈልግም ትርሲት ብሩኬ እንግዲህ ይህንን ለማድረግ አሁን ላይ ጊዜው አይደለም፣ መንጃ ፈቃድ የለኝም፣ ያለ መንጃ ፈቃድ ህይወት ይዤ አልራመድም በማለት መልሷታል ማለት ነው።